ሰላም ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም እና ሌሎች የሶሻል ሚዲያ አማራጮች የደወላችሁ መማር ትችላላችሁ። እንዲሁም ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰላም ሰላም ውድ የቻናሌ ቤተሰቦች በዛሬ ዝግጅታችን የአማርኛ ፊደላትን ክፍል 1 ብዬ ይዤላችሁ መጥቻለሁ። ክፍል 2 እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ጀምሩ። እንዲሁም ኦንላይን አማርኛና ሌሎች የትምህርት አይነቶችን እያስተማርን እንገኛለን። መማር ለምትፈልጉ ከዚህ በታች ባስቀመጥነው ስልክ እየደወላችሁ በኢሞ በዋትስአፕ መማር ትችላላችሁ። በማንኛውም የሶሻል ሚዲያ አማራጮች በቅርቡ የምትፈልጉትን የትምህርት አይነት የምትፈልጉትን እውቀት በአጭር ጊዜ ውስጥ ይዛችሁ እንደምትወጡ ተስፋ አደርጋለሁ። ከዚህ በመቀጠል ወደ ቪዲዮአችን ስንሄድ እቺ ሃ እቺ ለ እቺ ሃ እቺ መ እቺ ሰ እቺ ረ እቺ ሰ ሃ ለ መ ሰ ረ ሰ እንግዲህ እነዚህ የመጀመሪያ ፊደሎች ናቸው። እንደምታዩቸው ከጎናቸው ወይም እግራቸው ላይ የተለየ ቅርጽ የላቸውም። የድምፅ አጠራራቸው ደግሞ የሚል ድምፅ አጠራር አላቸው ማለት ነው። በሁለተኛ ላይ ደረጃ የምታያቸው ደግሞ ከጎናቸው ቅጠል ሲጨመርባቸው ሁለተኛ ፊደል ይሆናሉ። የድምጻቸውም ኡ ሚል ድምጽ ያስተጋባሉ እያንዳንዳቸው። እንግዲህ ድምጻቸውን ስናይ የሃ ሁለተኛ ፊደል ሁ፣ የለ ሁለተኛ ፊደል ሉ፣ የሃ ሁለተኛ ፊደል ሁ፣ የመ ሁለተኛ ፊደል ሙ፣ የሰ ሁለተኛ ፊደል ሱ፣ የረ ሁለተኛ ፊደል ሩ፣ የሰ ሁለተኛ ፊደል ሱ። እንግዲህ ከጎናቸው ብቻ ቅጥል መጨመር ነው ሁለተኛ ለማድረግ። ቅድም እንደነገርኋችሁ ኡ ሚል ድምጽ ያስተጋባሉ ማለት ነው። ከአንደበታችሁ መጨረሻ ላይ ስታነቡ ኡ ሚል ድምጽ እያስገባችሁ ማንበብ መጻፍ ትችላላችሁ። ስለዚህ ፈጠን ብላችሁ ስታነቧቸው ሁ፣ ሉ፣ ሙ፣ ሱ፣ ሱ። እነዚህ ደግሞ እንግዲህ ከመጀመሪያ ፊደላት ላይ እግራቸው ላይ ቅጥል ሲጨመርባቸው ሶስተኛ ፊደል ይሆናሉ። ድምጻቸው ደግሞ ኢ ሚል ድምጽ ያስተጋባል። እያንዳንዳቸውን ስታነቧቸው ይቺ ሂ፣ የሃ ሶስተኛ ፊደል ሂ፣ የለ ሶስተኛ ፊደል ሊ፣ ሂ፣ ሚ፣ ሲ፣ ሪ፣ ሲ፣ ሂ፣ ሊ፣ ሚ፣ ሲ። በዋናነት ይህ ቪዲዮ የሚጠቅማችሁ እንደዚህ ሀለ ሐመርሃ መሰ እያላችሁ ማንበብ የሚጠቅማችሁ ሀሁ ሂ ብላችሁ በድምጽ ብቻ ለያዛችኋቸው ተማሪዎች ቅርጻቸውን መለየት ላቃታችሁ ተማሪዎች ይሆናል ብዬ ነው ያዘጋጀሁት። ስለዚህ እየጻፋችሁ የምለውን እያላችሁ መለማመድ ትችላላችሁ። አማርኛን በቀላሉ ማንበብ መጻፍ ትችላላችሁ እያስባለሁ። አራተኛ ላይ ደግሞ አ ሚል ድምጽ ያስተጋባሉ። ስለዚህ ስታነቡ የሃ አራተኛ ፊደል ሃ ነው፣ ራሱ ነው የሚደገመው ሃ። የለ አራተኛ ፊደል ላ ነው የምትሉ። እንደቀድሞ የሃ ሃ ነው፣ የለ ግን ላ ነው። አ ሚል ድምጽ አለው ማለት ነው። ላ ነው የምትሉ። ስለዚህ የሃ ደግሞ እዚህ ጋር ሃ ነው የምትሉ ሃ። የመ ማ፣ የሰ ሳ በጣም ልዩነት አለው። ሳ ነው የምትሉ። የረ ደግሞ ራ። አሁንም የሰ ሳ ነው የምትሉ። እንግዲህ እዚህ ጋር ድምጻቸውና ድምጻቸው ይሄን ይመስላል። ቅርጻቸው ደግሞ እንደምታዩቸው እዚህ ላይ ባለ 2 እግር እና ባለ 3 እግር። ለምሳሌ የለና የሃን አራተኛ ላይ ስታያቸው
የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው አጣራ ነው ማለት ነው። ስለዚህ አጣራ ከሆኑ አራተኛ ፊደል ነው የሚሆነው። በዚህ በኩል ያለው በግራ በኩል ያለ እግራቸው ካጠረ ማለት ነው። እዚህ ጋር እንደምታዩት እቺ በግራ በኩል ያለ እግሯ አጣራ ነው። ስለዚህ አራተኛ ፊደል ናት ማለት ነው። ቅርጽ አልባ የሚባሉት ለምሳሌ ሀለ፣ መለች፣ ሰረ የሚባሉት የተለየ ቅርጽ ነው ያላቸው። እነዚህን እየጻፋችሁ እያንዳንዳቸውን ቀለል ያሉ ናቸው። ወደ ታች የሆነ የወረደ ነገር ነው ያላቸው። እዚህ ጋር እንደምታዩቸው የሃም የመን የሰም አራተኛ ፊደሎች ማ ሳ ብላችሁ አወቃ የሚል ድምፅ አለው። ቅርጻቸው ደግሞ ወደ ታች የወረደ ነው። ሌላኛው ደግሞ አምስተኛ ላይ ያለ ፊደላቸው ነው። አምስተኛ ላይ እንደምታዩቸው ሁሉም በቀኝ በኩል ታች ላይ በቀኝ በኩል ሆኖ ታች ላይ ነው ቅርጻቸው እንግዲህ ያላቸው መለያቸው ማለት ነው። ስለዚህ ቀለበት አላቸው ወይም ክብ ነገር በቀኝ በኩል ታች ላይ አላቸው ማለት ነው። እያንዳንዳቸው ሁሎችም እንደምታያቸው አላቸው። ስለዚህ አምስተኛ ፊደል መሆናቸው በዚህ መለየት ትችላላችሁ። ሌላም ቀለበት ያለው ካገኛችሁ በቀኝ በኩል ታች ላይ ከሆነ አምስተኛ ነው፣ ካልሆነ ግን አይደለም፣ አምስተኛ ፊደል አይደለም ማለት ነው። ስለዚህ ስታነቧቸው ኤ የሚል ድምጽ ያስተጋባሉ። ስለዚህ ከ ላይ ኤ ሲጨምሩበት ምን የሚል ፊደል ይሰጣቸዋል? ሄ የሚል ድምጽ ይሰጣቸዋል ወይም ሄ ፊደል ይሰጣቸዋል ማለት ነው። የለ አምስተኛ ደግሞ ሌ የሃ አምስተኛ ሄ። ስለዚህ የመ አምስተኛ ሜ፣ የሰ አምስተኛ ሴ፣ የረ አምስተኛ ሬ፣ የሰ ሴ። ስለዚህ ሄ፣ ሌ፣ ሄ፣ ሜ፣ ሴ፣ ሬ፣ ሴ። እነዚህ አምስተኛ ላይ ያሉ ፊደል ናቸው። ስድስተኛ ላይ ደግሞ የሚል ድምጽ ይሰጣል። እያንዳንዱ ያስተጋባል ማለት ነው። ያ ማለት ከሃ ላይ እስ ጨምሩበት ህ የሚል ድምጽ ይሰጣቸዋል ማለት ነው። ይሄን የሚል ድምጽ ያልኳችሁ ለምሳሌ በእንግሊዘኛ ቫውል ሳውንድ ይባላል፣ አናባቢ ድምጽ ማለት ነው። ስለዚህ አናባቢ የሚል አለው ማለት ነው። ህ ስትሉ፣ ል ስትሉ፣ ህ ስትሉ። ስለዚህ ቅርጻቸው ግን ተመሳሳይ የሚያደርጋቸው ነገር የለም። ለምሳሌ አምስተኛ ላይ ቀለበት በታች በኩል በቀኝ በኩል ታች ላይ ቀለበት አላቸው ብያችሁ ነበር። ስድስተኛ ላይ ግን የተለያየ ቅርጽ ነው ያላቸው ሁሉም ፊደሎች። የሃ ስድስተኛ ከለ ስድስተኛ ምን የሚያመሳስለው ነገር የለም። የሃ ስድስተኛ ከመ ስድስተኛ ላይ ምን የሚያመሳስለው ነገር የለም ማለት ነው። ድምጻቸውን እያንዳንዳቸው ስታነቡ ይቺ ህ፣ ይቺ ል፣ ይቺ ህ፣ ይቺ ም፣ ይቺ ስ፣ ይቺ ር፣ ይቺ ስ። ስለዚህ ህ፣ ል፣ ህ፣ ም፣ ስ፣ ር፣ ስ። እንደዚህ እያደረጋችሁ ማንበብ ትችላላችሁ። ሰባተኛ ላይ ደግሞ ባለ ሁለት እግር እና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ያጠራል። ለምሳሌ እችን ባለ ሶስት እግር ስታዩት የመጨረሻ እግሯ አጣራ ነው። አራተኛ ላይስ በግራ በኩል ያለ እግሯ ነበር ያጠረው። ሰባተኛ ላይ ደግሞ የመጨረሻ እግሯ ወይም በቀኝ በኩል ያለ እግሯ ያጠራል ማለት ነው። ስለዚህ ሰባተኛ ፊደል ከሆነች የግድ በቀኝ በኩል ያለ እግሯ ማጠር አለበት ማለት ነው። ያም የሆነው ባለ ሁለት እግር ባለ ሶስት እግር ከሆነ ነው። እችን ባለ ሁለት እግር ስታዩት የመጨረሻ እግሯ አጥሯል። አራተኛ ላይ በግራ በኩል ያለ እግሯ ነበር ያጠረው። ሰባተኛ ላይ ስታዩት ደግሞ በቀኝ በኩል ያለ እግሯ ወይም የመጨረሻ እግሯ ያጠራል ማለት ነው። ስለዚህ የመጨረሻ ፊደል ነች። የመጨረሻ ፊደል ከሆነ ደግሞ ኦ የሚል ድምጽ ያስከትላል ማለት ነው። ያ ማለት ከሃ ላይ ኦስ ጨምሮ ሆ የሚል ድምጽ ይሰጣቸዋል። ከለ ላይ ኦስ ጨምሮ ሎ የሚል ድምጽ ይሰጣቸዋል። ከሃ ላይ ኦስ ጨምሮ ሆ የሚል ይሰጣቸዋል። ከመ ላይ ኦስ ጨምሮ ሞ የሚል ይሰጣቸዋል። ከሰ ላይ ሶ የሚል ይሰጣቸዋል። ከረ ላይ ኦስ ጨምሮ ሮ የሚል ይሰጣቸዋል። ከሰ ላይ ኦስ ጨምሮ ሶ ኤስ ኦ ማለት ነው። ሶ ማለት ስለዚህ ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ ሚል ይሰጣቸዋል ማለት ነው። ወደ ቀጣዩ ስናልፍ ደግሞ ይቺ ሸ፣
እቺ ቀ ቀ እቺ በ በ እቺ በ በ እቺ ተ ተ እቺ ቸ ቸ እቺ የ የ ሸ ቀ በ በ ተ ቸ የ የ እነዚህ የመጀመሪያ ፊደል ናቸው። በእነዚህ ውስጥ እንግዲህ አጠቃላይ 6 ቤተሰብ አላቸው ከራሳቸው ጋር 7 ናቸው ማለት ነው። እንግዲህ የሸ ሁለተኛ ከጎኑ ቅጥል ስንጨምርበት ሹ ይሆናል። ኡ የሚል ድምጽ አለው ሹ ስትሉ። የቀ ሁለተኛ ቁ ይሆናል። ይህም ከጎኑ ነው ወይም ከጉልበቱ ላይ አግድም መስመር ጨመርበታል ማለት ነው። የበ ሁለተኛ ደግሞ ቡ እንደምታዩት ከጎኑ ነው ይሄ። ስለዚህ ቡ ብላችሁ ታነባላችሁ። የበ ደግሞ ቡ ብላችሁ ታነባላችሁ። የተ ቱ እንግዲህ ከጎኗ ቅጥል ካለ ቱ ብለን ነው የምናነባት ማለት ቱ ኡ የሚል ድምጽ አላት ማለት ነው። የቸ ሁለተኛ ቹ ቹ የየ ሁለተኛ ዩ። ስለዚህ ሹ ቁ ቡ ቡ ቱ ቹ ዩ ዩ እነዚህ ሁለተኛ ላይ ያለ ፊደላት ናቸው ከጎናቸው ቀጥሎ ያላቸው። ሶስተኛ ከሆኑ ደግሞ እግራቸው ወደ ቀኝ ሸፈፍ ሸፈፍ ይላል ማለት ነው። እንግዲህ ሁሉም እንደምታያቸው የሸ ሶስተኛ እግሩ ላይ ሸፈፍ ካለ ሶስተኛ ነው ማለት ነው። ካላለ ግን ሌላ ፊደል ይሆናል። የቀ ሀቀ ላይ እግር ስንጨምርበት ወይም አንድ እግር ወደ ቀኝ ሸፈፍ ስናደርገው ሶስተኛ ፊደል ቂ ይሆናል ማለት ነው። የበ እግር ስንጨምርበት ከበላይ ሶስተኛ ፊደል ቢ ይሆናል። ከበላይ ደግሞ እግር ስንጨምርበት ቢ፣ ከተላይ ቲ፣ ከቸላይ ቺ፣ ከየላይ ይ ይ። ስለዚህ ሶስተኛ ፊደል ለማድረግ እግራቸው ላይ ቅጥል ቅጥል በመጨመር ወይም ባለ አንድ እግር ከሆኑም ባለ ሁለት ከሆኑም በቀኝ በኩል ወደ ቀኝ ሸፈፍ ሸፈፍ በማድረግ ሶስተኛ ፊደልን መመስረት መጽሐፍ ማንበብ እንችላለን ማለት ነው። እያንዳንዳቸው ሺ ኢ የሚል ድምጽ አላቸው። ቂ፣ ቢ፣ ቪ፣ ፒ፣ ቺ፣ ይ። ሺ፣ ቂ፣ ቢ፣ ቪ፣ ቲ፣ ቺ፣ ይ ብለን ማንበብ እንችላለን። አራተኛ ፊደል ሲሆኑ ደግሞ ቅድም እንደነገርኳቸው ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጠራል ብያለሁ። እዚህ ጋር እንደምታዩት የሸ አራተኛ የመጀመሪያ እግሯ ጣራ ነው። የበ አራተኛ የመጀመሪያ እግሯ ጣራ ነው። የበ አራተኛ የመጀመሪያ እግሯ ጣራ ነው። እነዚህ ባለ ሁለት እግር ስለሆኑ ነው። ባለ አንድ እግሮች የምንላቸው እዚህ ጋር ቀ ያለች፣ ተ፣ ቸ፣ የ እነዚህ ባለ አንድ እግር ወይም በአንድ እግራቸው ቆሙ ማለት ነው። አራተኛ ፊደላቸውን ስታያቸው ሶስተኛ ላይ እንግዲህ ተመሳሳይ የሆነ ባህሪ ያላቸው፣ አራተኛ ላይ ግን ከባለ ሁለት እግሮች ጋር ይለያያሉ። እንግዲህ አራተኛ ላይ የመጀመሪያ እግራቸው ነበር የሚያጠረው ወይም በግራ በኩል ያለው ማለት ነው ባለ ሁለት እግር ከሆኑ። ባለ አንድ እግሮች ደግሞ አራተኛ ላይ ወደት ይዞራሉ ወደ ግራ። አራተኛ ላይ ወደ ግራ ያለ እግራቸው ነበር የሚያጠረው ባለ ሁለት እግሮች። ባለ አንድ እግሮች ደግሞ አሁንም ወደ ግራ እግራቸው ይጣመማል ማለት ነው። እዚህ ጋር እንደምታዩት ወደ ግራ የተጣመመች ናት። ይችም በተመሳሳይ እነዚህም በተመሳሳይ። ስለዚህ ባለ አንድ እግር ከሆኑ እግራቸውን ወደ ግራ በማጣመም ትጽፋላችሁ ማለት ነው። ወይም ደግሞ ወደ ግራ ተጣሞ ስታዩ አ ሚል ድምጽ እያሰማችሁ፣ ለምሳሌ ከቀላይ አስጨምሩ ቃ ሚል፣ ከሸላይ አስጨምሩ ሻ ሚል ድምጽ እያነሰማችሁ ማንበብ ትችላላችሁ ማለት ነው። እያንዳንዳቸውን እያነበቡ ሳሳያችሁ ከሸላይ አራተኛ ለማድረግ አስጨምሩበት ሻ ሚል ድምጽ ነው የምንሰጣችሁ። ከቀላይም በተመሳሳይ ቃ፣ ከበላይ ባ፣ ቫ፣ ታ፣ ቻ፣ ያ ያ። አያችሁ ሻ፣ ቃ፣ ባ፣ ቫ፣ ታ፣ ቻ፣ ያ ያ ሚል ድምጽ አለው ማለት ነው። ስለዚህ ባ ስትሉ ታ፣ ቻ ስትሉ አ ሚል አፋችሁን ክፍት አድርጋችሁ ነው የምታነቧቸው። ስለዚህ አ ሚል ድምጽ አለው ማለት ነው። አምስተኛ ላይ ደግሞ ቅድም እንደነገርኳችሁ በቀኝ በኩል ታች ላይ ቀለበት ያላቸው ፊደሎች ናቸው። እንግዲህ
አይናችሁ የሚሰጣችሁ ነው። እንግዲህ በቀኝ በኩል ታች ላይ ቀለበት ወይም ክብ ነገር አላቸው እያንዳንዳቸው ሁሉም በማለት ደረጃ። ስለዚህ አምስተኛ ፊደል መሆናቸው ግልጽ ነው ማለት ነው። ድምጻቸው ደግሞ ኤ የሚል ድምጽ ያስተጋባሉ ማለት ነው። ያ ምንላችሁ ከአንደበታችሁ መጨረሻ ላይ ሲወጣ ኤ የሚል ድምጽ አለው ማለት ነው። ከሸ ላይ ኤስ ጨምሩ ሼ ኤ የሚል ድምጽ አለው። ቄ ኤ የሚል ድምጽ አለው። ስለዚህ ሼ ቄ ቤ ቬ ኬ ቼ የ ብላችሁ ታነባላችሁ ማለት ነው። ስድስተኛ ላይ ደግሞ የተለያየ ቅርጽ ነው ያለው። ሽ ከቀ ጋር የሆነ የሚያመሳስለው ነገር የለም። ብ ከቀ ጋር የሚያመሳስለው የለም። ብ ከተ ጋር የሚያመሳስለው ነገር የለም። ስለዚህ የተለያየ በመሆናቸው እያንዳንዳቸውን እየጻፋችሁ ድምጻቸውን መልመድና ማንበብ ይኖርባችኋል ማለት ነው። ስለዚህ እያንዳንዳቸውን ስናነባቸው የሚያመሳስላቸው ስድስተኛ ላይ የሚጠራ የሚል ፊደል አለ። የአ ስድስተኛ ማለት ነው። ይሄ የአ ቤተሰብ ስድስተኛው ነው። ስለዚህ በእነዚህ ውስጥ እየገባ ከአንደበታችሁ መጨረሻ ላይ ልክ እንደ አናባቢ በመጠቀም ወይም ቫውል ሳውንድ እንደሚባለው ይጠቅማል ማለት ነው። ስለዚህ ሺ ነው የምትሏት። ይህን ስታነቡ የሸ ቤተሰብ ሸ መጀመሪያ ነው። ስድስተኛ ላይ ከአናቱ እንደምታዩት ጠመም ያለ ነው። የሸ ቀጥ ያለ ነው አናቱ። ስድስተኛ ላይ የሸ ሺ ስትሉ አናቱ ጠመም ያለ መሆን አለበት ማለት ነው። ሺ ከዛ የቀ ስድስተኛ ደግሞ ቅ። ስለዚህ ሺ ቅ ብ ቭ ት ች ይ ሺ ቅ ብ ቭ ት ች ይ እነዚህ ስድስተኛ ላይ ያሉ ፊደላት ናቸው ማለት ነው። ሰባተኛ ላይ ያለ ፊደላት ደግሞ ሾ የቀ መጨረሻ ማለት ነው። ኦ የሚል ድምጽ አለው። የሸ መጨረሻ ሾ ኦ የሚል ድምጽ አለው። የቀ መጨረሻ ቆ ኦ የሚል ድምጽ አለው። ስለዚህ ሾ ቆ ቦ ቮ ቶ ቶ ቾ ቾ ዮ እንግዲህ ቅርጻቸውን ደግሞ የነዚህን ለማወቅ እንግዲህ ባለ ሁለት እግር ከሆነ አራተኛ ላይ እንደነገርኳችሁ የመጀመሪያ እግራቸው ነበር ያጠረው። ሰባተኛ ላይ ደግሞ በቀኝ በኩል ወይም የመጨረሻ እግራቸው ያጠራል ማለት ነው። እንግዲህ የበም በተመሳሳይ ማለት ነው። ባለ አንድ እግር ከሆኑ ደግሞ አናታቸው ላይ ቀለበት አላቸው። ይችን እንደምታዩት ቆ ትባላለች፣ አናቷ ላይ ቀለበት አላት። የተ መጨረሻ ቶ ትባላለች፣ አናቷ ላይ ቀለበት አላት። የቸ መጨረሻ ቾ ትባላለች፣ አናቷ ላይ ቀለበት አላት። ይችን በተመሳሳይ ዮ ትባላለች፣ ዮ ቀለበት አላቸው ማለት ነው። ስለዚህ ቀለበት ባለ አንድ እግር ከሆነ አናታቸው ላይ ቀለበት አላቸው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው ያጥራል። ቅርጽ አልባ የሚባሉ ከሆነ ደግሞ የተለዩ ነው የሚሆኑት። ቅድም እነዛን አሳያቻቸዋለሁ። ለምሳሌ የሃ መጨረሻ፣ የመ መጨረሻ፣ የሰ ንጉሱ ሰ የሚባለው መጨረሻ ማለት ነው። የተለያየ ቅርጽ ነው ያላቸው። ስለዚህ እነሱን እየጻፋችሁ እየተከተላችሁ ማየት ትችላላችሁ። እያንዳንዳቸው ሾ፣ ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ዮ ብላችሁ መጨረሻ ፊደላትን ማንበብ ትችላላችሁ። እንግዲህ ይህን ይመስላል። በይበልጥ ደግሞ ኦንላይን እየደወላችሁ በቅርቡ ማንበብ መጻፍ ቃላትን እንዲሁም የተለያዩ አረፍተ ነገሮችን ምንባቦችን ማንበብ መጻፍ ለምትፈልጉ ቅድም እንደነገርኳችሁ በድጋሚ ኦንላይን እየደወላችሁ መማር ትችላላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ ክፍል ወጥተን ይዤላችሁ እስከምመጣ ሰናይ ቆይታ